ሰላም እንደናችሁ የቻናላችን ተከታዮች የእንግሊዝ ፕሪሚየር ሊግ የ36ኛ ሳምንት ተጠባቂው ጨዋታ ከጥቂት ደቂቃዎች በፊት ተጠናቋል። ዌስትሃምን ከአርሰናል በለንደን ኦሊምፒክ ስቴዲየም ያገናኘው ጨዋታ በሁለቱም ቡድኖች ዘንድ እጅግ በጣም አስፈላጊ የነበሩ 3 ነጥቦችን የያዘ ጨዋታ ነበር እና ደግሞ እንደዛው ሆኖ ሁለቱም ቡድኖች ነጥቦቹን እጅግ ከመፈለጋቸው አንፃር ድራማዊ በሆነ መንገድ ተጠናቋል። ያው ጠንካራ ፉክክር እንደሚደረግበት ይጠበቅ ነበር። የደረጃ ሰንጠረዡ ሁለት ጽንፍ ላይ የተገኙና ምንም አይነት የዚህ የከተማ ተቀናቃኝነት የደርቢነት ስሜት የሌላቸው ግን በአንድ ከተማ በለንደን ብቻ በመገኘታቸው እንደ ለንደን ደርቢ የሚቆጠረን ጨዋታ የሚያደርጉ ሁለት ቡድኖችን ያገናኘ ጨዋታ ነበር። ይህ ጨዋታ በተለይ ደግሞ በመጨረሻዎቹ ደቂቃዎች ላይ የተፈጠሩት ክስተቶች ብዙ መነጋገሪያ የሚሆኑ ምናልባት ደግሞ የውድድር ዓመቱን መልክ በሁለቱም የደረጃ ሰንጠረዥ ጽንፎች ላይ የሚወስኑ አይነት ውሳኔዎችን የተመለከትንበት አይነት ጨዋታ ሆኖ ተጠናቋል። አርሰናል ይህንን ጨዋታ 1-0 አሸንፏል። በሊያንድሮ ትሮሳር የ83ኛ ደቂቃ ጎል ለአሰልጣኝ ሚካኤል አርቴታ ምን አይነት ወሳኝ ድል እንደሆነ ጎሉ በተቆጠረበት ቅጽበትም እንደዚሁም ደግሞ ጨዋታው ከተጠናቀቀ በኋላ ከዚህ ከኮቺንግ ስታፉ ጋር በነበረው ደስታውን የገለጸበት መንገድ የሚያሳይ ነበረ። ይህ ጨዋታ በእርግጥ እንዳነሳሁት ለመትረፍ ወይስ ደግሞ በስተመጨረሻ የድል ተራራ አናት ላይ የመቀመጥ የሚለውን የሚወስን ነበር። ለባለሜዳው ለዌስትሃም በቀጣዩ ውድድር ዓመት በሊጉ መቆየቱን ለማረጋገጥ በሚደረገው ትግል ውስጥ ይበልጥ ተጨማሪ ጉልበት የሚሆኑ ነገ ምሽት ቶተንሃም እስኪጫወት ድረስም ከወራጅ ቀጠናው የሚያወጣው አይነት ጨዋታ ነበር። ለአርሰናል ደግሞ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ አናት ላይ ሆኖ የውድድር ዓመቱን በማጠናቀቅ ሻምፒዮን የሚባልበትን የአሰልጣኝ ሚካኤል አርቴታ በትዕግስት እያመንን እንጠብቀው የሚለው ሂደት በስተመጨረሻ ደጋፊዎቹ የሚናፍቁትን አይነት ውጤት ለማምጣት የተቃረበበት አይነት የውድድር ዓመት መጨረሻን በአርሰናል ደጋፊዎች ዘንድ እጅግ በጣም የሚናፈቀውን ዋንጫ ለማምጣት የተቃረበበት የውድድር ዓመት ነበረ። ከዛ ባሻገር ይህ ጨዋታ ለአርቴታ ትልቅ ማይልስቶን ነበር ወይም ትልቅ ታሪካዊ ቁጥር ላይ የደረሰበት ነበር። በአርሰናል ሰራተኝነቱ በተጫዋችነትም ሆነ በአሰልጣኝነት የተሳተፈበት 500ኛ ጨዋታው ነበር። ይሄኛው ጨዋታ ያው እንግዲህ በአሰልጣኝነት 350ኛ እንደዚሁም ደግሞ በተጫዋችነት 150 ጨዋታዎችን ማድረጉ ይታወሳል። ያው ተጫዋች ሳለ አምበል ነበር። የዚህ ፕሮፌሽናል ተጫዋችነት እድሜውንም ደግሞ ያጠናቀቀው እና ደግሞ ጫማ የሰቀለው በአርሰናል ተጫዋችነት እንደሆነ ይታወቃልና ትልቅ ማይልስቶን ላይ የደረሰበት ጨዋታ ነበር እና ትርጉመ ብዙ ጨዋታ ነበር። አጠናቀቁም ደግሞ እንዳይረሳው የሚያደርግ አይነት ድራማዊ ጨዋታ ነበር። አጠቃላይ የጨዋታው ሂደት ምን ይመስል ነበር የሚለውን ነገር እንመልከት። የአርሰናል ተጫዋቾች በተሻለ የማጥቃት እና ጨዋታውን የመቆጣጠር ተነሳሽነትና ፍላጎት ያላቸው መስለው ነበር ጨዋታውን የጀመሩት። ያንን እቅዳቸውን በተግባር ለመዘርጋት በትዕግስት እንግዲህ ኳሱን መቀባበል፣ ከዛ ባሻገር ኮምፓክት በነበረው የዌስትሃም የመከላከል አደረጃጀት ላይ ቀዳዳዎችን መፈለግ ይጠበቅባቸው ነበረ እና ደግሞ ያንን በማድረግ የመጀመሪያዎቹን አደገኛ የሚባሉትን የጎል ዕድሎች መፍጠር የቻሉት ጨዋታው 10 ደቂቃ እንኳን ሳይሆን ነበር። ገና 9ኛው ደቂቃ ላይ በግራ መስመር በኩል ሊያንድሮ ትሮሳር የሰጠውን ኳስ ሪካርዶ ካላፊዮሪ ከግብ ጠባቂ ጋር ፊት ለፊት ተገናኝቶ ሞክሮት ተከላካዩ የቀድሞ የአርሰናል ተጫዋች ማቭሮፓኖስ ተደርቦበት የማዕዘን ምት ሆነ። ያው የማዕዘን ምት ራይስ አሻምቶት ትሮሳር በቴስታ የሞከረውና ግብ ጠባቂው የመለሰውን ኳስ የዌስትሃም ተከላካዮች እንደምንም ተረባርበው አውጥተውት ሌላ የማዕዘን ምት ሆነ። ግን ደግሞ ያንን የማዕዘን ምት ሳይጠቀሙበት ቀሩና የአርሰናል ጅምር እጅግ በጣም አስፈሪ ይመስል ነበር። ጨዋታውን የተቆጣጠረው ይመስል ነበር። በመጀመሪያዎቹ 20 ደቂቃዎች አርሰናል እንደነበረው የኳስ ቁጥጥርና ብልጫ የማጥቃት ኢንቴንትም ጭምር በቂ ዕድሎች እንዳይፈጠር የዌስትሃም የመከላከል አደረጃጀት በተለይ ኮምፓክቱ ነው። በጣም ተጠጋግተው የአርሰናል የማጥቃት ባህሪ ያላቸው ተጫዋቾች አደጋ የሚፈጥሩበትን ስፔስ በመዝጋትም ጭምር አደጋ እንዳይፈጠርባቸው በማድረጉ በኩል ተሳክቶላቸዋል። የአርሰናል ምናልባት የመጀመሪያው አጋማሽ የተሻሉት የሚባሉት የጎል ዕድሎች የተፈጠሩት ከቆሙ ኳሶች ነበር። ቅድም ያው ሪካርዶ ካላፊዮሪ ከሞከረው ውጪ ከዚህ ከማዕዘን ምት የተሞከረውና ትሮሳር የመለሰውን ኳስ እናነሳ ነበር። 21ኛው ደቂቃ ላይ ራይስ ከግራ መስመር ያሻማውን የቅጣት ምት ኳስ ከሪካርዶ ካላፊዮሪ በጭንቅላቱ ጨርፎት ለጎል ላይ የተቃረበበት አጋጣሚ ነበር። ግን ደግሞ የዌስትሃም ተከላካዮች እንደምንም ተረባርበው አውጥተውታል። በዛው ሳጥን ውስጥ የነበረውና ኳሱን ለማጥቃት ሲሞክር የነበረው ዊሊያም ሳሊባ በጥቂት ማይክሮ ሰከንዶች ቀደም ብሎ ውሳኔ ወስኖ ቢሆን ኖሮ አርሰናልን ቀዳሚ ማድረግ የሚችልበትም አጋጣሚ ነበር። ግን ያ ሳይሆን
ቀርቷል። ከዛ ባሻገር በዚህ በመጀመሪያው አጋማሽ ከታዩ ጉልህ ክስተቶች መካከል የቤን ዋይት ጉዳት አንዱ ነው። 24ኛው ደቂቃ አካባቢ ይሄ እንግሊዛዊ የቀይ መስመር ተከላካይ ጉዳት አጋጥሞት እንግዲህ ሜዳ ውስጥ ሕክምና ከተደረገለት በኋላ ጨዋታው መቀጠል ባለመቻሉ ተቀይሮ ወጥቷል እና እሱን ቀይሮ የገባው ደግሞ ማርቲን ዙቢሜንዲ ነው እና ያልተለመደ የሚመስል አይነት ቅያሬ ነበር። ምክንያቱም ተፈጥሯዊ በሆነው አሁን የዚህ ስብስብ ውስጥ ያለው ብቸኛ አማራጭ እንግዲህ ክርስቲያን ሞስኬራ እንደሆነ ይታወቃል። የጁሪን ቲምበርን ጉዳት ተከትሎና እሱ ይቀየራል ተብሎ ሲጠበቅ ማርቲን ዙቢሜንዲን አስገብቶ ከዛ በኋላ ዴክላን ራይስን የቀይ መስመር ተከላካይ ማድረግ ነበር የአሰልጣኝ ሚካኤል አርቴታ የመጀመሪያ ውሳኔ የነበረው። ዴክላን ራይስ በዚህ ውድድር ዓመት እንኳን የቀይ መስመር ተከላካይ ሆኖ ለጥቂት ደቂቃዎችን ቢሆን የተጫወተበት አጋጣሚ ነበር። ይሄ የመጀመሪያው አይደለም። ከዚህ ቀደም ህዳር ወይም ታህሳስ አካባቢ ከብራይተን ጋር በተደረገው ጨዋታ ላይ እንደዚሁ የቀይ መስመር ተከላካይ ሆኖ ጨዋታውን ጀምሮ እንደነበረ ይታወሳል እና ለቦታው አዲስ ባይሆንም ይሄ ግን በዌስትሃም በኩል ወደ ጨዋታው ሂደት እንዲገቡ ያደረጋቸው ለማጥቃት ይበልጥ እንዲነሳሱ ያደረጋቸው አጋጣሚ ነበር። አርሰናል እስከዛ ቅጽበት ድረስ በጨዋታው ፍጹም ብልጫ ነበረው። በተለይ ደግሞ ምንም እንኳን በዚህ እንደነበረው የኳስ ቁጥጥር ብልጫ አብዛኛውን የጨዋታ ጊዜ በዚህ በዌስትሃም የሜዳ አጋማሽ ላይ እንደማሳለፉ በቂ ዕድሎችን የፈጠረን ባይሆን የነበረውን የጨዋታ ቁጥጥር እንደዚሁ አስቀጥሏል ማለት ይቻል ነበር። ግን ደግሞ ከዚህ ክስተት በኋላ በተለይ ደግሞ ዴክላን ራይስ ከዚህ ከአማካይ ክፍል ተነቅሎ ወደ ቀይ መስመር ተከላካይነት ከሄደ በኋላ በዌስትሃም በኩል ጥቂት ለማጥቃት የመደፋፈር እና የመነሳሳት አይነት እንቅስቃሴዎችን ወደ ጨዋታው ሂደት የመግባት በጨዋታ ውስጥ የማደግ እንቅስቃሴዎችን ተመልክተን ነበረ። በተለይ ደግሞ በመልሶ ማጥቃት ወደፊት ለመሄድ ሲሞክሩ ነበር። በተለይ ከዚህ ከ25ኛው ደቂቃ በኋላ ያው ዋናው የጨዋታ እቅዳቸው ኮምፓክት ሆኖ የአርሰናል ማጥቃት መከላከል የነበረ ቢሆንም ማለት ነው። በተለይ ደግሞ የዚህ ክሪስቲያኖ ሰመርቪል ምርጫዎች የዚህ የመልሶ ማጥቃት እቅዳቸው ዋነኛ መተግበሪያ ነበሩ። የተጫዋች ከአርሰናል የክረምት የዝውውር ፍላጎቶች መካከል አንዱ እንደሆነ የተለያዩ መረጃዎች ከዚህ ቀደም እንደዚሁ ሲወጡ ስንመለከት ነበር። በእርግጥ ዌስትሃም በሊጉ ማይቆይ ከሆነ በእርግጠኝነት ከክለቡ ሊለቁ እንደሚችሉ መናገር ከምትችሉላቸው ተጫዋቾች መካከል አንዱ የተጫዋች ነበር። 45ኛው ደቂቃ ላይ አሮን wan-bissaka ራሱ አቋርጦ ድሪብል አድርጎ በመግባት ያሻማውን ኳስ ታቲ ካስቲጃኖስ በጭንቅላቱ ሞክሮት ዳቪድ ራያ ያወጣበት ኳስ የአጋማሹ በዌስትሃም በኩል የተደረገው ትልቁ ሙከራ ነው ማለት ይቻላል። ሁለተኛው አጋማሽ እንግዲህ የቤን ዋይትን ጉዳት ተከትሎ አስገዳጅ የነበረውን ቅያሬና ቡድኑን እንዲጠቃ የዚህ የጨዋታ ብልጫውን እንዲነጠቅ ያደረገውን ውሳኔ ያረመበትን ቅያሬ አሰልጣኝ ሚካኤል አርቴታ አድርጎ ነበር ጨዋታውን የጀመረው። ሪካርዶ ካላፊዮሪን አስወጥቶ ክርስቲያን ሞስኬራን በማስገባት ዴክላን ራይስን ወደ ቦታው ወደ አማካይ ስፍራ እንደዚሁም ደግሞ ሉዊስ ስኬሊን ወደ ግራ ተከላካይነት የመለሰ ሽግሽግ ነበር ያደረገው። ይህ ከቤን ዋይት ጉዳት በኋላ ለተስተዋለው የዌስትሃም መነቃቃት ምላሽ እየተሰጠ ነበር። የአጋማሹ የመጀመሪያዎቹ ደቂቃዎች የዌስትሃም ተጫዋቾች በጨዋታ ውስጥ ማደጋቸውን ለማስቀጠል የአርሰናል ደግሞ ብልጫቸውን መልሰው ኢምፖዝ ለማድረግ የሞከሩባቸው ነበሩ። ግን ደግሞ በቂ ሙከራዎች ደግሞ ያልታዩባቸው ነበር በሁለቱም ቡድኖች በኩል። ምናልባት ቡካዮ ሳካ የሞከራቸውና ኢላማቸውን ያልጠበቁ ሁለት ሙከራዎች ካልሆኑ በስተቀር ከ65ኛው ደቂቃ በኋላ በሁለቱም ቡድኖች በኩል የተደረጉ ቅያሬዎች በጣም ኢንትረስቲንግ ነበሩ። በተለይ ደግሞ በአርሰናል በኩል ማርቲን ኦዴጋርድና ካይ ሃቨርትዝን በማስገባት ኤቤሬቺ ኤዜና 28 ደቂቃዎች ብቻ ሜዳ ውስጥ የቆየውን ማርቲን ዙቢሜንዲን ማስወጣት የአሰልጣኝ ሚካኤል አርቴታ ውሳኔዎች ነበሩ እና ደግሞ በትክክልም ሰርተዋል። ምክንያቱም የዌስትሃምን ኮምፓክት መሆን ኦዴጋርድ የዚህ የጠባብ ስፔሶች ውስጥ ኤክስፐርትነት ኳስን ድሪብል አድርገው ይዞ መግባት እንደዚሁም ደግሞ ለቡድን ጓደኞቹ በዚህ በጠባብ ስፔሶች ውስጥም ጭምር የማቀበል ኳሊቲ ያለው ተጫዋች እንደሆነ ይታወቃልና የአርሰናልም የማሸነፊያ ጎል የተገኘው በዛ መንገድ ነው። ኋላ ላይ እናነሳዋለን። ያንን ለመጠቀም ያሰበ የካቫትስም ደግሞ የዚህ የማጥቃት አማራጩን ይበልጥ ለማስፋት አስፈላጊ ሆኖ ሲገኝ ደግሞ የሚገኙ ከዚህ ከሁለቱ መስመሮች የሚነሱ ክሮሶችን ለማጥቃት የሚያግዝ አይነት ተጫዋች ሆኖ ነበር ወደ ሜዳ እንዲገባ ታስቦ የነበረው። የጨዋታው ደቂቃዎች በገፉ ቁጥር ባለሜዳዎቹ ወደፊት ለመሄድ ድፍረትና ተነሳሽነትን አግኝተው ነበር። 77ኛው ደቂቃ ላይ ማቴዎስ ፈርናንዴስ ከቶማስ ሱቼክ እና ፓብሎ ጋር ተቀባብሎ
በይዞ የገባውን ኳስ ከግብ ጠባቂው ዳቪድ ራያ ጋር ፊት ለፊት ተገናኝቶ ቢሞክረውም ዳቪድ ራያ መልሶበታል። ምናልባትም ይሄ አጋጣሚ አርሰናልን ብቻ ሳይሆን በዚህ በአርሰናል የዋንጫ ፉክክር ላይ ብቻ ሳይሆን በወራጅ ቀጠናውም ላይ ጭምር ትልቅ ትርጉም ሊኖረው የሚችል አይነት አጋጣሚና ሙከራ ነበር። እንደ ዳቪድ ራያ ያሉ የጥራት ደረጃቸው ከፍ ያሉ ግብ ጠባቂዎች አንድ ቡድን ሲኖሩት በአመት በአማካኝ ከ12 እስከ 15 ነጥቦች ድረስ ይዞ ሊወጣ ይችላል ወይ ደግሞ ሊያተርፍ ይችላል በግብ ጠባቂዎቹ ኳሊቲ የሚል ቲዮሪን ትልልቆቹ አሰልጣኞች ያነሳሉና ዳቪድ ራያም እንግዲህ ባለፉት 3 ተከታታይ የውድድር አመታት ላይ ለምን የእንግሊዝ ፕሪሚየር ሊግ ይሄ የወርቅ ጓንት አሸናፊ እንደሆነ የዘንድሮን ጨምሮ ማለት ነው። ከዛ ባሻገር ደግሞ አርሰናል ለዋንጫ በተፎካከረባቸው አመታት ላይ አስተዋጽኦ ምን ያክል ትልቅ እንደሆነ ያሳየበትን ኳሊቲ ነው በድጋሚ በዚህ ኳስ ላይ እንደዚሁ የተመለከት ነው። በዳቪድ ራያ አስደናቂ ሴቭ በጨዋታ ውስጥ የቆየው አርሰናል ከጥቂት ደቂቃዎች በኋላ የጨዋታው መሪ የሆነበትን ጎል አግኝቷል። 83ኛው ደቂቃ ላይ የዌስትሃምን ኮምፓክት የሆነ መከላከል እንዲሰብር ወደ ሜዳ ተቀይሮ የገባው የቡድኑ አምበል ማርቲን ኦዴጋርድ ከዴክላን ራይስ ጋር 1-2 ተቀባብሎ በመግባት ለትሮሳራ ያቀበለውን ኳስ ቤልጂየማዊ መስመር አጥቂ ወደ ጎልነት ቀይሮት የቡድኑን መሪነት እንደዚሁ አረጋግጧል። ከዛ በኋላ በነበሩት ደቂቃዎች የአርሰናል ተጫዋቾች እንግዲህ ውጤቱን ለማስጠበቅ ጨዋታውን ማኔጅ ማድረግ በተገኘው አጋጣሚ እና በተገኘው አማራጭ ሁሉ ጨዋታውን ማኔጅ ማድረግ ነበር ሲሞክሩ የነበረው። ኳሶችን በማዘግየት እንደዚሁም ደግሞ የተለያዩ ይሄ ታክቲካል የሆኑ ፋውሎችን በመስራትም ጭምር ጨዋታውን ማኔጅ አድርጎ ይሄንኑ መሪነታቸውን ይሄ የ1-0 መሪነታቸውን ይዘው ለመውጣት ነበር እየሞክሩ የነበረው። ምናልባት ዌስትሃሞች ለማጥቃት በሚመጡበት ጊዜ በመልሶ ማጥቃት ተጨማሪ ጎሎችን ለማስቆጠር ሙከራ አለማድረጋቸው ምናልባት ሪስክ ውስጥ ሊከታቸው ይችል ነበረ። ይህም ደግሞ የሆነበት ምክንያት መደበኛው የጨዋታ ክፍለ ጊዜ ተጠናቆ በተጨመረ የባከነ ሰዓት ዌስትሃሞች የማዕዘን ምት አግኝተው ከማዕዘን ተሻምቶ በትክክል የአርሰናል ተከላካዮች ያላራቁትን ኳስ ተቀይሮ የገባው ካለም ዊልሰን ወደ ጎልነት ቀይሮት ጨዋታው 1-1 ሆኖ ነበር። ነገር ግን የማዕዘን ምቱ በሚሻማበት ጊዜ የአርሰናሉ ግብ ጠባቂ ዳቪድ ራያ ላይ ጥፋት ተሰርቷል የሚል ኮምፕሌን ወይ ደግሞ ቅሬታ አሰልጣኝ ሚኬል አርቴታና የዚህ የአሰልጣኝ ቡድን አባላቱ እንደዚሁም ደግሞ ተጫዋቾቹ ነበራቸው። ሁኔታው በዚህ በቪዲዮ የታገዘ ዳኝነት መልሶ ከታየ በኋላ እንግዲህ የዌስትሃም ጎል ተሽሯል እና በጣም ድራማዊ ክስተት ነበር። ምክንያቱም 6 ደቂቃ ነበር የተጨመረው መደበኛው የጨዋታ ክፍለ ጊዜ ተጠናቆ እንግዲህ ከተጨመረው 6 ደቂቃ ላይ 5 ደቂቃ አካባቢ ከተገባደደ በኋላ ነው ዌስትሃሞች ያቻነት ጎል ያስቆጠሩትና በዌስትሃም የመትረፍ እንደዚሁም ደግሞ በአርሰናል የዋንጫ ፉክክር ላይ ሁለት የተለያየ መልክ እንግዲህ ሊስል የሚችል አይነት ጎል ነበር ተቆጥሮ የነበረው ግን በቫር እይታ መልሶ ተሽሯል። በዌስትሃም በኩል ከፍተኛ የሆነ ተቃውሞ ነበረ። በአርሰናል በኩል ደግሞ ከፍተኛ የሆነ የሪሊቭ ወይ ደግሞ የእረፍት ስሜት ነበር። የዳኛው ውሳኔ ከታወቀ በኋላ ወይ ደግሞ ጎሉ መሻሩ ከታወቀ በኋላ ይታይ የነበረውና ጨዋታውን በዛው ተጠናቆ አርሰናል 1-0 አሸንፏል። ከጨዋታው መጠናቀቅ በኋላ በአርሰናል ተጫዋቾች ዘንድ ልክ ሻምፒዮንነታቸውን እንዳረጋገጡ አይነት ከፍተኛ የሆነ ደስታ ይስተዋልባቸው ነበር። በአሰልጣኝ ሚካኤል አርቴታ እና በዚህ በኮቺንግ ስታፉም ዘንድ ተመሳሳይ አይነት ስሜትን ነበር እናስተውል የነበረው። በእርግጥ አርሰናል ከዚህ በኋላ ባሉት 2 ጨዋታዎች ማሸነፍ ከቻለ እጣ ፈንታውን ይወስናል ማለት ነው። ከዛ በኋላ ማንቸስተር ሲቲ በቀጣይ ሮብ ከክሪስታል ፓላስ ጋር የሚያደርገውን ተስተካካይ ጨዋታ አሸነፈም አላሸነፈም፣ ከዛ በኋላ የሚቀሩትን ጨዋታዎች አሸነፈም አላሸነፈም አርሰናል ቀሪዎቹን 2 ጨዋታዎች ማሸነፍ ከቻለ ከ22 ዓመታት በኋላ ደጋፊዎቹ አጠቃላይ በመላው ዓለም የሚገኙ መድፈኞች እየጠበቁት የነበረውን የሊግ ዋንጫ ያረጋግጣል ማለት ነው። የአሰልጣኝ ሚኬል አርቴታ ለ6 ዓመታት ድጋሚ አርሰናልን ታላቅ ቡድን ለማድረግ የነበረው የግንባታ ሂደትም በስተመጨረሻ በስኬት ይደመደማል። በአውሮፓ ቻምፒየንስ ሊግም ለፍጻሜ ደርሰዋል። ከፓሪስ ሳን ዠርመን ጋር መጫወታቸው ከወዲሁ እየተረጋገጠ እንደሆነ ይታወቃልና ለአርሰናል ትርጉመ ብዙ የሆነ ድል የተመዘገበበት ነበር። አሁን 79 ነጥቦችና 42 የጎል ክፍያ ይዞ ሊጉን እየመራ ነው የሚገኘው ከተከታዩ ማንቸስተር ሲቲ በ5 ነጥቦች በልጦ ማለት ነው። በእርግጥ ማንቸስተር ሲቲ አንድ ተስተካካይ ጨዋታ እየቀረው በቀጣይ የሚገጥመው ደግሞ መውረዱን ያረጋገጠው በርንሊን እና ዛሬ አርሰናል ዌስትሃምን ማሸነፉን ተከትሎ በሊጉ መትረፉን ያረጋገጠው ክሪስታል ፓላስን ነውና በእነዚህ 2 ጨዋታዎች ላይ ደግሞ አርሰናል ያሸንፋል ብሎ መገመት ቀላል ነው እና መድፈኞቹ የዋንጫውን አንድ እጅ አሁን በደንብ የጨበጡት ይመስላሉ።